ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون لا يستوي أصحاب النار وأصحاب الجنة هم الفائزون لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم ፈተና ተፈትነው እንደ ከተማችን እንደ አዲስ አበባ ከፍተኛ ውጤት ያመጡ ወንድሞቻችንን ልጆቻችንን የምናመሰግንበት እንዲሁም ለዚህ ትውልድ እንጻ ከፍተኛ አስተዋጽኦ ያበረከቱ ወላጆችንም የምናመሰግንበት ቀን ነው። ይሄ ፕሮግራም በምክር ቤታችን ዓመታዊ እቅድ ውስጥ ተካቶ በመጀመሪያው ሩብ ዓመት አካባቢ ላይ እንሰራለን ብለን ነበረ። ግን የተማሪዎችን መረጃ ከማሰባሰብ አንጻር ረዘም ያለ ጊዜ ወስዷል። መጨረሻ ላይ ደግሞ ሙሉ የተማሪዎች ውጤት በከተማ አቀፍ ደረጃ ያለውን አቀናጅቶ የላከልንን በዚሁ አጋጣሚ ለማመስገን እወዳለሁ። የሙስሊም ተማሪዎች ሊግን ማለት ነው። የኢትዮጵያ ሙስሊም ተማሪዎች ሊግ በሀገር አቀፍ ደረጃም በከተማችን ደረጃም ከፍተኛ ውጤት ያስመዘገቡ ተማሪዎችን ውጤት ልኮልናል። ከዚህ አንጻር ተነስተን ዛሬ ምስጋና እናደርጋለን ማለት ነው። ትምህርት በሀገራችን ውስጥ ያለውን በእስልምና ያለውን ደረጃ ሁላችንም እናውቃለን። በተለይ ባለፉት ጥቂት ዓመታት ውስጥ ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር ላይ እንደ ሙስሊም የቱ ጋር ያለ ነው የሚለውን ነገር ሁላችንም ሲያሳምመን የነበረ በደንብ ተቀናጅተን ባለመስራታችንና በትምህርት ዘርፍ የሚሰሩ ተቋማትን ባለመገንባታችን ቁጥራችን በጣም እጅግ አናሳ ነበር። ላለፉት ጥቂት ዓመታት የምናየው ትሬንድ አብዛኛው ወደ ዩኒቨርሲቲ የሚገቡ ተማሪዎች አዳሪ ትምህርት ቤት ላይ ያሉ ከፍተኛ ውጤት የሚያስመዘግቡ ናቸው። እንደ ሙስሊም ማህበረሰብ ግን አዳሪ ትምህርት ቤት አንድም የለንም። እነዚህ ጉዳዮች ምክር ቤቱ ወደፊት አቅጣጫ አድርጎ የሚሰራባቸው መሆኑ እንደተጠበቀ ሆኖ በራሳቸው ጥረት የመጅሊስም የሌላ ተቋማትን ድጋፍ እንኳን ሳያገኙ በቤተሰብ እገዛ ብቻ ለዚህ የበቁ የነገ ሀገር ተረካቢዎችንና ነገ ተስፋ የሚጣልባቸውን ከአላህ ሱብሓነሁ ወተዓላ በኋላ ማለት ነው የሀገር ተረካቢዎችን ማመስገንና ከጎናቸው መቆም አስፈላጊ ስለሆነ ይህንን ፕሮግራም አዘጋጅተናል። በድጋሜ ወላጆች እነዚህም
ሀገር ተረካቢዎችን እያነጻችሁ ስለሆነ ለዚህም ደረጃ ስላበቃችሁ ምክር ቤቱ ከፍተኛ ምስጋናውን ያቀርባል። ተማሪዎችም አሁን ያለውን ነባራዊ ሁኔታ የሶሻል ሚዲያው የግሎባላይዜሽኑ ሂደት ውስጥ ሳትበገሩ ለዚህ ደረጃ በመድረሳችሁ የሀገርንም ስም ከፍ አደርጋችሁ የእስልምናንም ስም ከፍ ስላደረጋችሁ በድጋሚ በምክር ቤቱ ስም እናመሰግናለን። السلام عليكم ورحمة الله وبركاته. በዘንድሮ ዓመት እንደ ትምህርት አንገታችንን ቀና እንድናደርግ ላስቻላችሁን ውድ እና በርቅዬ ተማሪዎቻችን እንዲሁም ለወላጆች እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ። የመጨረሻ እነዚህን ተማሪዎች ፍሬ የምናይበት በጋራ የምናይበት ለኢስላም መልካም ነገር ሰርቶ የሚያልፉበት ታሪክ የሚሰሩበት አጋጣሚ እንዲሆን በዚህ አጋጣሚ ምኞቴን አቀርባለሁ። እንግዲህ እንደሚታወቀው ትምህርት ዛሬ በሁሉም መስክ ማለት በሚቻልበት ደረጃ የመወዳደሪያ መድረኩን የተቆጣጠረ ነገር ሆኖ እናገኘዋለን። በዓለም አቀፍ ደረጃም በሀገር አቀፍ ደረጃም ሙስሊሞች ወደ ኋላ የቀሩበት ቦታ ቢታይ ዛሬ በትምህርት ወደ ኋላ በመቅረታቸው ሀገርን ከመምራት አካባቢያቸውንም ከመምራት ወደ ኋላ የቀሩበት አጋጣሚ በደንብ ይታያል ማለት ነው። ድሮም ኢስላማዊ ስልጣኔያችን በዓለም አቀፍ ደረጃ እንደዛ የናኘው በተለይ ዲኑንና ዕውቀት ፍለጋን አንድ ላይ አጣምሮ በተንቀሳቀሱ ምሁራኖች ነው። አላህም የመጀመሪያ አያውን ሲያወርድ اقرأ باسم ربك الذي خلق ሲል ምን እንደሚነበብ ያልተናገረበት ምክንያት ይላሉ ዑለማዎች ተነቦ የሰው ልጆችን ሊጠቅም የሚችል ነገር ሁሉ መነበብ አለበት የሚለውን ለማመላከት ነው። ስለዚህ ለዕውቀት የተሰጠውን ቦታ በደንብ የሚያሳይ ነው ማለት። ስለዚህ ዛሬም ተቀዱም ከፈለግን፣ ዛሬም መቅደም ከፈለግን፣ ዛሬም መሪዎች ለመሆን ከፈለግን፣ እቺን ሀገር ካለባት ችግር ለማውጣት ከፈለግን፣ የአመራር ሚናችንን ለመወጣት ከፈለግን ትምህርት ላይ ጠንካራ አቋም መያዝ ያስፈልጋል። በተለይ ዛሬ የትምህርት አምራቾች ሌሎች በሆኑበት እኛ አድገን ትምህርትን ወደ ማምረት ዕውቀትን ወደ ማምረት ካልመጣን በጣም አስቸጋሪ ነው። ምናልባት ተማሪዎቻችን ያውቁታል። ብዙ የትምህርት ቲዮሪዎቻችን ከኢስላማዊ እሴቶቻችን ጋር ብዙ የሚጓጩ ነገሮች አሏቸው አይደለም? ናቹራል ተማሪዎች የዳልተን ቲዮሪ ታውቃላችሁ። atoms are neither created nor destroyed ይላል። አተሞች የሚፈጠሩም አይደሉም የሚጠፉም አይደሉም ሲል የአላህ ሲፋ ለፍጡሮች የሚሰጥ ነው። አቶሚክ ቲዮሪ የአልበርት አይንስታይን ምንድነው የሚለው? ኢነርጂ ኢዝ አልፋ ኤንድ ኦሜጋ ያኒ አልአወሉ ወልአኺር ማን ሁ አላህ። ግልጽ ነው። ሊተኩላችሁ ይሞክራሉ። ሌላ ነገር ሌላ የምታመልኩትን ነገር ሊተኩላችሁ ስለሚሞክሩ በዛ አይነት መልኩ ይሄዳሉ። በጣም እጅግ በርካታ ነገሮችን ማንሳት ይቻላል። ትምህርት ዓለም ውስጥ የገቡ ሐታ የቀን ስያሜዎች በእንግሊዘኛ ከማንዴይ ጀምሮ እስከ ሳንዴይ ያለው የቀን ስያሜ ሁሉም ከሽርክ ጋር የተያያዘ ነው። ሁሉም ቀን ማንዴይ ከእንግሊዘኛ አሮጌው እንግሊዘኛ ኦልድ እንግሊሽ ሙንዳክ፣ ይሄ ጨረቃን የሚያመልኩበት ቀን ነው።
እነሱ ለአምላክ ሚኒስቴር ምናምን ነገር ያደርጋሉና ቱስዴይ የግብርና አምላክ ይባላል። ያው ይከፋፈላል ማለት ስራ እንደ ሚኒስቴር ስራ ይከፋፈላሉ እነሱ ስለሚከፋፈሉት። ዌድነስዴይ ደግሞ የጀርመን አምላክ ነው ይላሉ። ፍራይዴይ ለምሳሌ ፍሪግ ከምትባለዋ ሴትዮ ስም የመጣ ነው። ፍሪግ ዳግ ይላሉ። እሷ የምትመለክበት ቀን ነው። እሷ ሴትዮ ይሄ ውድን የሚባለው የጀርመን አምላክ እነሱ የሚሉት ሚስቱ ነችና የቁንጅና የውበት አምላክ ትባላለች። ስለዚህ እነዚህ ነገሮች ወደ ትምህርቱ ዓለም ዘልቀው የገቡ ሰዎች ከአምላካቸው እንዲነጠሉ የማድረግ ስራ፣ ከአላህ ጋር ሰዎችን የመነጠልና የመለያየት ስራ በተለያየ አጋጣሚ ትምህርቶቻችን ውስጥ በተለያየ መስክ ውስጥ ተርጿል። ይሄን የማጣራት ኃላፊነት የአሁኑ ትውልድ ኃላፊነት ነው። ትምህርትን ወደ ማምረት ሲመጣ፣ ዕውቀትን ወደ ማምረት ሲመጣ ንጹህ ለዱንያውም ለዲኑም የሚጠቅም ንጹህ ዕውቀትን ማምረት ይችላል ማለት ነው። ከዚያ አንጻር አሁን ካለው ትውልድ የሚጠበቅ በጣም ብዙ በጣም ጥልቅ የሚባል ነገር አለና በተቻለ መጠን ዕውቀታችንን ስንማር ጎን ለጎን ደግሞ ሚዛናችንን እንዳንዘነጋ። ምንድነው ሚዛናችን ከተባለ አሁን እንዳልኳችሁ የአላህ ተባረከ ወተዓላ ኪታብና የነብዩ አለይሂ ሰላቱ ወሰላም ሱና ሚዛናችን ነው ማለት ነው። ወንፊት ነው። ሶስቱን ተጠቅመን ነው ትክክለኛውን ዕውቀት ጨምቀን እያወጣን ለሰው ልጆች የሚጠቅም ለዱንያም ለአኺራም የሚበጅ ዓለም እንፈጥራለን ማለት ነው። ከዛ አንፃር በደንብ ዕውቀት ላይ በደንብ መስራት ይጠበቅብናል። በተለይ ለተማሪዎቻችን መመክረው ምክር ከዚህ ስትሄዱ ዩኒቨርሲቲ ነው የምትቀላቀሉት በአላህ ፈቃድ። ዩኒቨርሲቲ የተለያየ ማህበረሰብ ያለበት ቦታ ነው። ጥሩ ጎበዝ አላህን የሚፈራ ሰው ሆኖም የሚወጣበት፣ በጣም ሲበዛም ዱርዬ ተሆኖም የሚወጣበት ቦታ ነው። ስለዚህ ምርጫን ከአሁኑኑ ማስቀመጥ አስፈላጊ ነው የሚሆነው። ከአሁኑኑ ጥንቃቄ ማድረግ፣ የምንቀላቀለው ከማን ጋር ነው፣ ጓደኛ የምንይዘው ማንን ነው የሚለውን ነገር መወሰን ወሳኝነት አለ። ሁለተኛ የመጀመሪያ ዓመታችሁ ፍሬሽማን ነው የምትማሩት። ግን የምትመርጡትን የትምህርት አይነት ከአሁኑኑ ከዝንባሌያችሁ ጋርና ከእናንተ ጥንካሬ ጋር ከሙዩላችሁ ጋር ወይንም ከዝንባሌያችሁ ጋር የሚሄደውን ዕውቀት ወይንም የትምህርት መስክ ለመምረጥ ከአሁኑኑ ዝግጅትም ያስፈልጋል። ዩኒቨርሲቲ በጣም የዒባዳ ሰው ሆናችሁ ልትወጡ የምትችሉበት ቦታ ነው። በጣምም ተበላሽታችሁ የምትወጡበት ቦታ ነው። አሁንም ምርጫ ያስፈልጋል። የተለያዩ አጋጣሚዎች ይገጥሟቸዋል። የተለያዩ አስተምሮቶች ይገጥሟቸዋል። የተለያዩ ፈተናዎች ይገጥሟቸዋል። እነዚህን ፈተናዎች በደንብ ለመወጣት በተሻለ በድል ለመወጣት ከአሁኑኑ ዝግጅት ያስፈልጋል። በደንብ መዘጋጀት ያስፈልጋል። ጀማዓዎች አሉ። ቶሎ ከጀማዓዎች ጋር መቀላቀል ጥሩ ነው። ዩኒቨርሲቲ ላይ ያሉ የሙስሊም ጀማዓዎች ጋር መቀላቀል በጣም ወሳኝነት አለ። ሰላትን በጀማዓ መስገድ፣ አንድነትን መጠበቅ ወሳኝነት አለ። ስለዚህ እዛ ቦታ ላይ በትምህርት እንደመራችሁ ሁሉ በዲናችሁ መሪዎች እንድትሆኑ አደራ እላችኋለሁ። ለምን ቢባል አልበርት አይንስታይን እኮ ተራ ሰው ሆነ። በምን ምክንያት? ዲኑን ስላጣ። ሌላ ምንም ነገር የለም። በእውቀት ምሳሌ ይጠቀስለታል። ምሳሌ የሚጠቀስለት ሰው ነው። ተራ ሰው እንዲሆን ያደረገው ከአላህ ጋር ሳይተዋወቅ የሞተ ስለሆነ። በእርግጥ አንዳንድ ቃላቶቹን ይናገራሉ። ሰውየው ትንሽ ዳዒ ቢያገኝ ያሰልም ነበር እንደሚያስብል ብዙ ነገሮች አሉ። እነሱ ጎድ የሚሉት ሁለት አይነት ነው አይደል? ጂ ካፒታል ሲሆን አላህ አምላክ ማለት ነው፣ ታላቁ ለማለት ነው። ጂ ስሞል ሲሆን ጣዖት ነው። እና I don't believe in small g
I believe in capital G ይል ነበር አሉ። በትልቁ ጂ ነው ማምነው ይል ነበር። ያው ቀርቦት ዳዕዋ ያላደረገለት ሰው ዳዕዋ ስላልተደረገለት ይሁን I don't know። አላህ ካልመራህ መቼም አይመራም ሰው። በተቻለ መጠን ዕውቀታችንን ከዲናችን ጋር እያሰባጠርን ስነ ምግባር ላይ በደንብ እየሰራን ምክንያቱም ዛሬ ሀገራችን ውስጥ ምሁርም እየሆነ የስነ ምግባር ችግር ነው ዛሬ ወደፊት እንዳንቀድም ምሳሌ እንዳንሆን ያደረገን ከዛ አንፃር ዕውቀትን ከስነ ምግባር ጋር አዋህደን መሄድ በጣም ያስፈልጋል። መጨረሻ ላይ የምለው በተለይ እናቶችና አባቶች እነዚህ ልጆች እዚህ ደረጃ ላይ እንዲደርሱና ዛሬ ውጤት ብርቅ በሆነበት ዘመን ልጆች ውጤት ማምጣት ብርቅ በሆነበት ዘመን ይሄን የመሰለ ውጤት እንዲያመጡ የሰራችሁት ስራ በጣም ትልቅ ነው። ዛሬም በዱዓችሁ አትለዩአችሁ። እናንተም እንኳን ደስ አላችሁ የልፋታችሁ ውጤት ነው። ግን እነዚህ ልጆች የእናንተ ብቻ አይደለም። እኛ የእናንተ ልጆች ብቻ ስለሆኑ አይደለም ልንሸልማቸው የፈለግነው የዚህ ኡማ ልጆች ናቸው። የዚህ ኡማ ችግር በደንብ ተረድተው ነገ ለዚህ ኡማ መሪ ሊሆኑ ይችላሉ። የተሻለ ነገር መስራት ይችላሉ። አንድ እርምጃ ወደፊት ሊያራምዱን ይችላሉ ብለን ተስፋ ስለጣልንባቸው ልጆች ይሄን ተስፋ እንዳታጨልሙብን። ይሄ አቅማችሁ ይሄ ችሎታችሁ አላህ ነው የሰጣችሁ እንዳትኩራሩበት። ከናንተ የሚጠበቀው አላህን እያመሰገናችሁ ወደፊት መገስገስ ብቻ ነው። ጀመራችሁት እንጂ ጉዞ አላለቀ። ገና በጣም ረጅም ጉዞ ይጠብቃችኋል። ዲግሪያችሁን ሲጨርሱ ቀጥሎ የማስተርስ በር ይከፈታል። ማስተርሳችሁን ሲጨርሱ የፒኤችዲ በር ይከፈታል። አይቆም። ስለዚህ ከዛ አንፃር ራሳችሁን ካሁኑ ማዘጋጀት ያስፈልጋል። ዒልማችሁን መማር በተለይ ዩኒቨርሲቲ ላይ ስትሄዱ አንዳንዴ የተሻሉ ቂራአት የቀሩ ዑለማዎችም ይገባሉ። አንዳንዴ ዩኒቨርሲቲ ከገጠማችሁ ካልሆነ ደግሞ ውጪ ካለው ዓሊም እንዴት መቅሰም እንደምትችሉ ፕሮግራም ማበጀት ያስፈልጋል። ዒልም የሚገኘው ቢተዓሉም በመማር ነው እንጂ መጽሐፍ በማንበብ አይደለም። መጽሐፍ በማንበብ ጥሩ ነው። ነገር ግን ዒልም የሚገኘው ሼኹ ፊት ለፊት ቆሞ ቁጭ ብሎ በአደም ቁጭ ብሎ ቂራአትን መቅራት። ትምህርቱ በጣም ስለገባን ፊዚክሱን እና ፕሮጀክታይል ሞሽንን እንደፈለግን ስለፈለጥ ነው ይሄኛውንም ዝም ብለን አንብበን እንፈልቀዋለን ካላችሁ ትሳሳታላችሁ። ስለዚህ ዓሊም ፊት ለፊት ቁጭ ብላችሁ መቅራትን መማርን ልመዱ። አኽላቅ በደንብ አደራምላችሁ ነው። ትምህርት ቤት ጋር ቶሎ ተዋሃዱ። ዩኒቨርሲቲዎች ላይ ቶሎ ተዋሃዱ። ሸሩና ባጢሉን ቶሎ ለመለየት ሞክሩ። አካባቢውን እንደሄዳችሁ ቶሎ አስሱ። ወዴት መሄድ አለብኝ የሚለውን ነገር ለመወሰን በደንብ ማሰስ፣ ምክር መቀበል፣ የተሻሉ ከሆኑ ሰዎች ምክር መቀበል፣ በጣም ትልልቅ ሰዎችን ጓደኛ አድርጎ መያዝ በጣም ወሳኝነት አለ። ይህ ከሆነ በአላህ ፍቃድ ዛሬ በእናንተ እንደተደሰትን ሁሉ ነገ ደግሞ አዲስ ነገር ፈጥራችሁ ይሄ ዝም ብሎ ውጤት መስቀል ብቻ አይደለም። እኛ የምንፈልገው ውጤት መስቀል አይደለም፣ ውጤት ይሰቀላል። ከዛም ያለፈ ኢኽቲራዕ እንፈልጋለን፣ ኢኖቬሽን እንፈልጋለን። ከናንተ አዲስ ነገር እንድትፈጥሩ እንፈልጋለን። የተቸገርንባቸው ኡማው የተቸገረባቸው ነገሮች በጣም ብዙ ነገሮች አሉ። እነዚህ ነገሮች ልትፈቱ የምትችሉበትን ኢኖቬሽን የሆነ ነገር እንድትሰሩ ነው የምንፈልገው። ውጤትማ መስቀል ግፋቢል ዩኒቨርሲቲ ነው የሚያስቀርብ። የዩኒቨርሲቲ አስተማሪ ነው የሚያደርግ። ሌላ ምንም የተለየ ነገር ላይ ያደርግ ይችላል። ውጤት መስቀል ብቻ አይደለም። ውጤት መስቀል አስፈላጊ አይደለም እያልኩ አይደለም። ውጤት መስቀል አስፈላጊ ነው። ነገር ግን ተግባራዊ ሰው ሁኑና ችግሮችን የምትቀርፉበትን መንገድ ሞክሩ። የነ ቶማስ ኤዲሰንን ታሪክ ብቻ መማር ሳይሆን እንደዛ አዲስ ነገሮችን ለሰው ልጆች የሚያልፉ ሰዎች ካለፉ በኋላ እንኳን ይሄን እኮ ኤኬሌ ነው የሰራው የሚባል ነገር ሰርቶ ለማለፍ የሚያስችል ስራ እንድትሰሩ ይጠበቃል። አዲስ ነገር ከናንተ እንጠብቃለን። ይሄ ብቻ አይደለም፣
በሳይንስና ቴክኖሎጂ በዓለም አቀፍ ደረጃ የኖቤል ተሸላሚ ማትሆኑበት ምን ምክንያት አለ? አስቡ። ካሁኑ ለምንድን ነው እኔ በዚህ ረድፍ ኖቤል ተሸላሚ ማልሆነው በዓለም አቀፍ ደረጃ ብላችሁ ማሰብ መቻል አለባችሁ። you have to think big። ትልቅ ነው ማሰብ ያለባችሁ። ገና ዩኒቨርሲቲ እየገባችሁ ስለሆነ በደህና ውጤት መመረቅ ላይ ብቻ የተንጠለጠለ እሳቤ መሆን አይደለም ያለበት እሳቤያችሁ። ከዛም የዘለለ የተሻገረ በተለይ በ100 ዓመት ውስጥ የኖቤል ተሸላሚ የሆነ በዓለም አቀፍ ደረጃ 2 ሙስሊም ብቻ ነው ያለው። በ100 ዓመት ምን ያክል ወደ ኋላ እንደቀረን ያሳያል። ይሄን ቀዳዳ እንድትዘጉልን ነው የምንፈልገው። ይሄን ችግር እንድትቀርፉልን ነው የምንፈልገው። ከዛ አንፃር ለችግሮች መፍትሄ ይዞ የሚመጣ ተማሪ ለመሆን ሞክሩ። አላህ ተባረከ ወተዓላ ይርዳችሁ። እንኳን ደስ አላችሁ። አሁንም ደግሜ እንኳን ደስ አላችሁ። ይሄን ኒዕማ አላህ ይጠብቅላችሁ። ወላጆችም እንኳን ደስ አላችሁ። አላህ ተባረከ ወተዓላ እነዚህ ልጆች በመልካም እናንተ ከምትጠብቁት በላይ በመልካም ሁኔታ ያቆይላችሁ። ለኛም ለሀገርም የሚተርፉ ለዓለምም የሚተርፉ እንዲሆኑ አላህ ተባረከ ወተዓላ ያብቃቸው እላለሁ። እዚሁ ጋር በቃለሁ። አላህ ተባረከ ወተዓላ ይወፍቀን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለወላጆች ያው የእውቅና ሰርቲፊኬት ነው የተዘጋጀው። ይህ የእውቅና ሰርቲፊኬት ሙሉ ቃሉ በኋላ ላይ ይነበባል። ቅድም እንዳልኳችሁ የተመቻቸ ብዙ ነገር ሳይኖር እንደ ተቋማትንም ገንብተን ቤተሰብንም ተማሪም ወደ ትምህርት በደንብ የሚገፋፉ ችግሮችን የሚፈቱ ተቋማትን ሳንገነባ ቤተሰብ በራሱ ጥረት ትውልድን የመቅረጽ ስራዎችን እየሰራ ነው። አሁን የምንሰጠው የእውቅና ሰርቲፊኬት ለእናንተ ብቻ አይደለም፣ ለሌላውም መልእክትም ለማስተላለፍ ስለሆነ በዚሁ መሰረት በመጀመሪያ ደረጃ ያው ይቅርታ አድርጉልን፣ በተማሪዎቹ እንጠራቸዋለን። የተገኛችሁት እናት ትሆኑ አባት ትሆኑ ስለማናውቅ ሁለታችሁም አንድ ላይ ከተገኛችሁ ደግሞ ሁለታችሁም ትመጡልናላችሁ። የአይመን ኸይረዲን ቤተሰብ የአይመን ኸይረዲን ወላጅ ቤተሰቦች ተማሪ አይመን ኸይረዲን በዚህ ዓመት እንደ አዲስ አበባ ከፍተኛ ውጤት ያስመዘገበ ተማሪ ነው። 579 ነው። ዱዓ አድርጉለት። በተፈጥሮ ሳይንስ ከፍተኛ ውጤት እንደ አዲስ አበባ ካስመዘገቡ ተማሪዎች ውስጥ ነው። አላህ ሱብሓነሁ ወተዓላ የኡማውን ኃላፊነት ከሚሸከሙ የሀገር መሪ ከሚሆኑ እስልምናን ከሚቀድሙ ወንድሞችና ትውልዶች አላህ ያድርገው። በመቀጠል የወንድም ሙሐመድ ወይም ተማሪ ሙሐመድ ኑረዲን ወላጅ ቤተሰቦች ሙሐመድ ኑረዲን በዚህ ዓመት 12ኛ ክፍል በተፈጥሮ ሳይንስ ተፈትኖ 569 ውጤት ያመጣ ወንድም ነው። አላህ ሱብሓነሁ ወተዓላ ያው የቤተሰቦቹን መልእክት ተማሪ ስሙ አለ። በ2017 ዓመት የ12ኛ ክፍል ሀገር አቀፍ ፈተና ከፍተኛ ውጤት ላስመዘገበው ተማሪ ላበረከታችሁት ከፍተኛ የትውልድ እንጻ አስተዋጽኦ ማለት ነው ከታላቅ አክብሮት ጋር የተበረከተ ይላል። ከታላቅ አክብሮት ጋር የተበረከተ ይላል። በሶስተኛ ደረጃ ተማሪ ረያን ሰላሐዲን ወላጅ ቤተሰቦች የተማሪ ረያን ሰላሐዲን እሱም በተፈጥሮ ሳይንስ 556 ውጤት በማምጣት ከፍተኛ ውጤት ካስመዘገቡ ተማሪዎች ነው። ቤተሰቦቹ ላደረጉት እስላማዊ ተርቢያ ለነጻ ትውልድ በማብቃት ደረጃ ላበረከቱት ከፍተኛ አስተዋጽኦ ምክር ቤታችን ወላጆችን ያመሰግናል። የሴቶችና የወንዶች ውጤት ይለያያል። ያው በወንዶች በኩልም 3 ከፍተኛ በሴቶች በኩልም 3 ከፍተኛ የወሰደ ነው። ይሄ ማለት የሴቶቹ ያንሳል ማለት አይደለም። ሴቶች ከፍተኛ ውጤት አስመዝግበዋል። በዚህ ሂደት ውስጥ ለምሳሌ በመጀመሪያ ደረጃ ላይ ያለችው እህት አህላም ኢስሐቅ በተፈጥሮ ሳይንስ 570 በማምጣት ከፍተኛ ውጤት አስመዝግባለች። ቤተሰቦቿ ወላጅ ቤተሰቦቿ ወደ መድረክ መጣችሁ ውጤቱን ምስጋና የእናንተን
ምስጋና ተቀበሉልናላችሁ። እንደ አዲስ አበባ ሁለተኛ ደረጃ ነው ማለት ነው። 570 በወንድ አለ፣ 579 በወንድ አለ፣ 570 አህላም ነች ማለት ነው። እንደ አዲስ አበባ በሙስሊሞቹ ያለው ማለት ነው። ከአይመን ቀጥላ አህላም ነች። በሁለተኛ ደረጃ ፍርደውስ አህመድ ወላጅ ቤተሰቦች ፍርደውስ በዘንድሮ 564 ውጤት በማምጣት ከፍተኛ ውጤት ያስመዘገበች እህታችን ነች። ቤተሰቦች ላበረከታችሁት ከፍተኛ አስተዋጽኦ ከልብ እናመሰግናለን። በመቀጠል እህት ኢልሃም ሙክታር ማሚያ በተፈጥሮ ሳይንስ 561 ውጤት በማስመዝገብ ለወላጆች ላደረጋችሁት ከፍተኛ እገዛ እነጻ ምክር ቤታችን ከፍተኛ ልባዊ የሆነ ምስጋናውን ያቀርባል። በረካቱ የተማሪ ወላጆች ተማሪዎችን እዚህ ደረጃ ያደረሳችሁ ኮትኩታችሁ ለቁም ነገር እንዲበቁ በማድረጋችሁ ከፍተኛ ምስጋና ይገባኛል። ደስ ይለኛል። ወላጅ ብዙ ነገር ለፍቶ ብዙ ነገሮችን ተቋቁሞ ልጆቹን እዚህ ደረጃ ላይ ሲያደርስ ምን ያህል ደስታ እንዳለ እያንዳንዱ ወላጅ የሚገምተውና የሚያየው ነገር ነው። እኔ የምጨምረው ነገር የለኝም። እንደው አንድ ምክር ብቻ ነው። እሱ ምን ማለት ነው? ዩኒቨርሲቲ ገብተው አይደለም ለእናንተ ለሀገር የሚበቁ ልጆች እንዲሆኑላቸው አላህ ያደርግላቸው ነው ምላ አላህ ያደርግልን። ሌላውን በሚመለከት በኡስታዝ ሻሁዲን ሁሉ ነገር ሁሉ ተነግሯልና ልጆቻችሁ ለሀገርም ለወገንም የሚጠቅሙ የእስልምና ጠበቃ እንዲሆኑላቸው አላህ ያደርግላቸው፣ አላህ ያደርግልን። መጨረሻው ያማረ ይሁን። አመሰግናለሁ። በዚህ ዓመት 569 ውጤት በማምጣት በወንዶች በኩል ሙሐመድ ኑረዲን እሱንም ቤተሰቦቹንም ወደ መድረክ ትሸኙልናላችሁ። ሙሐመድ ኑረዲን መርሃባ። የተሰጠው ስጦታ ያው እንደ ምክር ቤት አጠር ያለች ኖት መያዣ ታብሌት ነው። በሁለተኛና ሶስተኛ ደረጃ ላሉት እና የምስጋና ላበረከተው አስተዋጽኦ የምስጋና በወንዶች አሁንም ረያን ሰላሀዲን በተፈጥሮ ሳይንስ ቅድም እንደገለጽኩላቸው 556 ተማሪ ረያን እና ቤተሰብ ወደፊት ትመጡልናላችሁ። አላህ ከፍ ያድርጋችሁ። የተሻለ ደረጃ አላህ ያድርስ። ሀገር ተረካቢ፣ የሀገር መሪ፣ የእስላም ኻዳሚ አላህ ያድርጋችሁ። በመቀጠል በሴቶች በኩል ፍርደውስ አህመድ ፍርደውስና ቤተሰቦች በተፈጥሮ ሳይንስ ፍርደውስ 564 ውጤት ነው ያስመዘገበችው። ትልቅ ገድል ነው። ሐቂቃ እስልምና አለባበስ፣ ኒቃብ፣ ትምህርት ውጤት የማይከለከል መሆኑን ያየንበትም ሌላ አጋጣሚ ነውና አልሐምዱሊላህ ረብል ዓለሚን። በመቀጠል እህት ኢልሃም ሙክታር በተፈጥሮ ሳይንስ ኢልሃምና ወላጅ ቤተሰብ ወደፊት ትመጡልናላችሁ። በአዲስ አበባ ደረጃ የዓመቱ ከፍተኛ ውጤት በሙስሊም ተማሪዎች በሴት እህታችን አህላም ኢስሐቅ 570 አህላምና ቤተሰብ ወደፊት ትመጡልናላችሁ። አላሁ አክበር። ይሄ በሴት በሙስሊሞች ደረጃ ከፍተኛ ውጤት ነው። 570 የላፕቶፕ ሽልማት ነው። የላፕቶፕ እና የምስጋና ወይንም የእውቅና ሰርቲፊኬት ነው። በጣም እናመሰግናለን። አላህ ከፍ ያለ ቦታ ያደርሳት። እህታችንን በሙስሊሞች ከፍተኛ ውጤት
579 ወንድም ወይም ተማሪ አይመን ኸይረዲን እና ቤተሰቦቹ ወደ ፍለፊት لله رب العالمين والصلاة والسلام على سيد الأنبياء وسيد المرسلين وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته በእውነቱ በእውቀት ፕሮግራም በትምህርት ፕሮግራም ላይ ተገኝተን በዚህ ፕሮግራም ለልጆቻችን ከፍተኛ ደረጃ ከፍተኛ ውጤት ላመጡ ልጆቻችን ለማበረታታት እንኳን ደስ አላችሁ ለማለት በዚህ ቦታ ላይ ቆሜ ይሄን እድል ለማግኘት ደስታ ከፍ ያለ ነው። እውቀት በእስልምና ምን ደረጃ ላይ ነው ከተባለ እውቀት ከእስልምና ከመጀመሪያ ደረጃ እንደሆነ ቅድም በረሱል ላይ በእኛ ላይ የወረደችው አየት ታመለክታለች። اقرأ باسم ربك الذي خلق الإنسان من علق لرسول عليه الصلاة والسلام الله سبحانه وتعالى كلاكاቸው በኋላ اقرأ باسم ربك ብሎን ነብዩ ኡምይ ነበሩ። ግን መጀመሪያ ተውጂህ መጀመሪያ አቅጣጫ አላህ Subhanahu Wa Ta'ala ለወደፊት ኡማቸውን ለመምራት ማወቅ ያለባቸው ቅራአ ነው፣ እውቀት ነው። እቺ ዓለም በእውቀት ነው የምትመራው። ይሄ ዲን የእውቀት ዲን ነው። እስልምና የእውቀት ሃይማኖት ነው ብሎ አላህ Subhanahu Wa Ta'ala የመጀመሪያ ቁርአኑን ያወረደ اقرأ باسم ربك ما انا بقارئ እኔ القراءات አላውቅም ኡምይ ነኝ ምን ብዬ ነው የሚቀራ ብሎ ሲሉ አይንህን ስትከፍት ልብህን ስትከፍት اقرأ باسم ربك الذي خلق ብሎ ቁርአኑ ወረደ። እንደዚሁም علم እውቀት ከፍተኛ መሆኑ የሚያመላክቱ አያቶች ብዙ ቁርአን አያቶች አሉ። إنما يخشى الله من عباده العلماء يرفع الذين آمنوا والذين أوتوا العلم درجات ተብሎ በዚህ ምድር ላይ ሰው የሚበላለጥ ሰው የትልቅ ሰው የሚሆን አዋቂ የሆነ ሰው ነው። ይሁን እንጂ እውቀት በሁለት ነው። የመጀመሪያው እውቀት ፈጣሪያችን የምናውቀው ዲናችን የምናውቀው እውቀት ነው። የዲን እውቀት ነው። መጀመሪያ ላኢላሃ ኢላላህ ሙሐመዱን ረሱሉላህ የፈጠረን አላህ ያንን አየት ያወረደ አላህ ነቢያችን የላከን አላህን የምናውቅበት በብቸኝነት የምናመልክበት እውቀት ነው። ይሁን እንጂ እውቀት ማንኛውም እውቀት በዚህ ምድር ላይ ተፈላጊ የተፈጠርንበት ምክንያትም አንዱ ነው። አላህ Subhanahu Wa Ta'ala የፈጠረን እኛ እሱን በአንድነት በብቸኝነት እንድንገዛው ነው። በትዕዛዙ እንድንመራ ነው። ከዛ በተረፈ ደግሞ እኛ እሱን ስንገዛ ይሄንን ምድር የፈጠረበት ሰማይን የዘረገበት ከሰማይ ዝናብ አውርዶ መሬቱን የሚያበቅልበት ይሄንን ሂደትን እነዚህን እውቀት በዛው ለጥቆ ያለን ይሄ ተፈጠረው ፍጡር ሰማይም ምድርም ዝናቡ ቡቃያው ለኛ ተብሎ ነው የተፈጠረው። እኛ እሱን እንድንገዛ ይሄ ፍጡር ደግሞ እኛ
አውቀን ሰርተንበት አልምተን እንድንጠቀምበት ነው የተፈጠነው። ዋና ፍጡር እዚህ ዱንያ ላይ የተገኘንበት ምክንያት ይሄ ነው። ይሄ ደግሞ በምንድን ነው የሚመጣው? በእውቀት ነው። እሱም የምናውቀውም እውቀት ነው። የእሱም መምሪያውን ተቀብለን የምንፈጽመው በእውቀት ነው። ሰላት፣ ዘካት፣ ሐጅ፣ ዑምራ እነዚህ በእውቀት ነው። ከዛ በተረፈ ይሄ ዑሉም የተፈጥሮ ሳይንስም ሆነ ማንኛውም ዑሉም በእውቀት ነው። ይሄ ሁሉ ምድር የምናየው በመሬት የሚሽከረከረው ተሽከርካሪ፣ በሰማይ የሚሽከረከረው ተሽከርካሪ፣ ሌሎቹም ሁሉ ነገሮች እውቀተኞች ናቸው ይህንን የፈጠሩት። ለዚህ እውቀት ደግሞ በመጀመሪያ ሁነን መገኘት የነበረብን እኛ ነበር። ሌላው ዓለም ቀድሞናል። ምክንያቱም በመጀመሪያ የታዘዝንበት ነቢያችን አለይሂ ሰላቱ ወሰላም ይወቅ ተብሎ የታዘዙበት ነገር ላይ ትኩረት አድርገን እንደ ሙስሊሞች አልሰራንበት። የትላንት አባቶቻችን ሰርቶበታል። ፊዚያ፣ ኬሚያ፣ ኬሚስትሪ፣ ፊዚክስ የሚባለውን ሁሉ ይሄ የዓለማዊ እውቀት ሁሉ መጀመሪያ ያመጡት ሙስሊሞች ናቸው። እኛ ግን አሁን ያለነው ትውልድ ወደ ኋላ ቀርተናል። እውቀት ላይ ከእውቀት በእስልምና ምንም የሚቀድም ነገር የለም። ይህንን እውቀት በዚህ እውቀት ላይ እኛ ትኩረት ሰጥተን መስራት አለብን። በተለይ አሁን ደግሞ ያለንበት ሁኔታ ሙስሊሞች በኢትዮጵያ ውስጥ ከዚህ በፊት ብዙ የውጭ ሀገር ሰዎች ሲመጡ ሙስሊም ቁጥር ስንት ነው ሲባሉ 60% ነን ወይ 65% ነን። በዩኒቨርሲቲስ ስንት ናችሁ? 10%። እንግዳስ ቁጥራችሁ 10% ነው። ሌላው እውቀት የሌለው ምንም የሌለው እሱ አይቆጠርም ብለውናል። ምክንያቱም ቅድም እንዳልኩት እውቀት የሌለው ሰው ነው አይባልም የሚል ደረጃ የደረሰበት ጊዜ ነው እና ወንድሞቼ አሁን አላስረዝምም። ቅድም ሺሃቡዲን ጥሩ አድርጎ ምክር ሰጥተዋል። እኛ አሁን ወላጆች ልጆቻችሁ እዚህ ደረጃ ያደረሳችሁ ጥራችሁ ለፍታችሁ እነሱም እንዲማሩ እንዲጠነክሩ ያደረሳችሁ ወላጆች እናመሰግናችኋለን። ልጆቼ ደግሞ ጀምራችኋል። ይሄ ጅማሮ ነው። 12ኛ እኛ ሙስሊሞች በቅርብ ጊዜ ድሮ ስንት ልጅ ተምረዋል? አው ተምረው ትምህርት ጨርሰዋል። ስንት ደረሰ? 12ኛ ጨርሰዋል። 12ኛ መጨረስ ትምህርት መጨረስ አድርገው የሚያዩ ወላጆች አሉ ነበሩ። አሁን ግን እንደዚህ ያሉ አይመስለኝም። እና 12ኛ መጨረስ ማለት ምናልባት የትምህርት ቁልፍ መቀበል ማለት ይመስለኛል። የትምህርት ቁልፍ መቀበል ነው። ትንሽ አይን መክፈት ነው። ገና ብዙ አለ። ይሄ ብዙ እንድትደርሱ ከፍተኛ ደረጃ እንድትደርሱ ዩኒቨርሲቲ 2ኛ ዲግሪ 3ኛ 4ኛ አሁን ዕልም ደግሞ እየጨመረ መጥቷል። እስከ 5ኛ ዲግሪ ሊመጣ ይችላል። በዛ እንድትደርሱ ነው እኛ የምንፈልገው። አላህ ያድርሳችሁ፣ በርቱ። ዩኒቨርሲቲ መግባት ደግሞ በጣም አደገኛ ነው። ወይም በዩኒቨርሲቲ ውስጥ ዳዒ ሆኖ የሚወጡ ሰዎች አሉ፣ የወጡ ሰዎችም አሉ። የዳዕዋ ሌላውን ትምህርትም ተምሮ እንደውም የዲንም ትምህርት ጨምሮ ዳዒ ሆኖ የሚወጡ አሉ። ላሰማ አላህ ይጠብቃችሁና እዛ ትምህርት ውስጥ ደግሞ እንዲሁም ተበላሽተው የሚቀሩትም አሉ። ብዙ ነገር አለ። ሸይጣን አለ፣ የመላኢካ ወደ አላህ የሚመራም አካል አለ። እንግዲህ እንዳንተ እዛ እንደገባችሁ አደራ አማና የምንለው። በአሁኑ ጊዜ ደግሞ ደስ የሚል ነገር ሙስሊም ተማሪዎች ተቀባዮች አሉ፣ ፕሮግራሞች አሉ። የእስልምና ዲኑንም
ያንኑም የሚያጠናክሩ ተቀብሎ የሚያጠናክሯችሁ ሰዎች አሉ። ከነሱ ጋር እንድትሆኑ አደራ ይላለሁን። አላህ ሱብሓነሁ ወተዓላ ዛሬ እንዳስደሰታችሁን እዚህ ደረጃ ስለደረሳችሁ እንደተደሰትን ሁሉ ለወደፊቱም የመጨረሻው ትምህርት ጨርሳችሁ ምን ይደሰትባችሁ አላህ አርጋችሁ ዲናችሁም አገራችሁም መሪ ሆናችሁ ምትወጡ አላህ አርጋችሁ ዲናችሁም ናስር እንድትሆኑ አላህ ያርጋችሁ። እኛም እንደ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት እንደው የሚቸግራችሁ ነገር ካለ እኛ ዝግጁ ነን። በተለይ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት በአሁኑ ጊዜ በአሁኑ ፕሮግራም ትምህርትን ዋና ዓላማ አድርጎ ነው የተነሳው። ልጆችን ለማስተማር፣ ተማሪዎችን ለማጠናከር፣ ትምህርት ቤቶችን ለመክፈት፣ ትምህርት ቤቶችን ለማሳደስ ዝግጁ ሆነናል። አሁንም ቢሆን የሚያስፈልጋችሁ ነገር ሁሉ በጎናችሁ ለመሆን ዝግጁ ነን። እናንተ ሌሎች ሙስሊም ተማሪዎች ተያይዛችሁ ተጋግዛችሁ እንድትቀጥሉ አላህ እስከ መጨረሻ እንዲያሳችሁ ዱዓ አረጋለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።